ሰላም ሰላም እንዴት ናችሁ? ይህ የ10ኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 ክፍል 2 እንመለከታለን። ዩኒት 2 ቪዲዮ 2። በዛሬው ክፍለ ጊዜ ውይይታችን መነሻ የምናደርገው ርዕሰ ሀሳብ ወይም ለሰን ቶፒክ ስትራክቸር ኤንድ ፋንክሽን ኦፍ ፕላንት ፓርትስ የሚል ነው። ስትራክቸር ኤንድ ፋንክሽን ኦፍ ፕላንት ፓርትስ የእጽዋት የአካል ክፍሎች እና አገልግሎታቸውን እንመለከታለን። እንግዲህ በባለፈው ክፍለ ጊዜ ካራክተሪስቲክስ ኦፍ ፕላንትስ እንዳጠቃላይ የእጽዋት ልዩ መገለጫዎች ወይም ደግሞ ካራክተሮችን አይተናል። እንዲሁም ደግሞ ታይፕስ ኦፍ ፕላንትስ ሎወር ኤንድ ሃየር ፕላንትስ፣ ሎወር ፕላንትስ የምንላቸው ምን አይነት ፕላንቶች ናቸው፣ ምን አይነት መገለጫ አላቸው፣ ሃየር ፕላንትስ የምንላቸው የትኞቹን ነው የሚለውን አይተናል። እንደምታስታውሱት ሃየር ፕላንትስ በሁለት ይከፈላሉ፣ ጂምኖስፐርም ኤንድ አንጆስፐርም ተብለው። ጂምኖስፐርም ማለት ነን ፍሎሪንግ ፕላንትስ ማለት ነው። አንጆስፐርም ማለት ደግሞ ፍሎሪንግ ፕላንትስ፣ ያ ማለት በአበባ የሚራቡና አበባ የሌላቸው ወይም ደግሞ በኮን የሚራቡ ተብለው በሁለት እንደሚከፈሉ እንዲሁ ተመልክተን ነበር ያቆም ነው። በዛሬው ክፍለ ጊዜ በባለፈው ካቆምንበት ስትራክቸር ኤንድ ፋንክሽን ኦፍ ፕላንትስ ከሚለው እንጀምራለን ማለት ነው። እንግዲህ ስትራክቸር ስንል እንግዲህ ስትራክቸር ኦፍ ፕላንት ስንል ኢንተርናል ኤክስተርናል ስትራክቸር ብለን ልናይ እንችላለን። እንግዲህ ያ ማለት ይሄ በውጭ የምናየው እንግዲህ ከመሬት በላይና በታች ከውጭ የምናየውና ከቅርፊቱ በውስጥ ያለው ወይም ደግሞ በፕላንቱ የአካል ውስጥ የምናየው ስትራክቸር ኢንተርናል ስትራክቸር ብለን እንጠራለን። ስለዚህ ስትራክቸር ኦፍ ፕላንትስ ስትራክቸር ኦፍ ፕላንትስ can be external structure and internal structure፣ ውጫዊ መዋቅርና ውስጣዊ መዋቅር ብለን ልንከፍለው እንችላለን። ኤክስተርናል ስትራክቸሮችን ስናይ እንግዲህ እንደ ኤክስተርናል ስትራክቸር ኦፍ ፕላንትስ ቱ ሜጀር ሲስተሞች አሉ። በተለይ ቲፒካሊ አንጆስፐርም በምንላቸው ሁለት ወይም ደግሞ ሃየር ፕላንትስ በምንላቸው ፕላንትስ in their external structure, typically angiosperm, they have two major systems. So external structure of plants, external structure of plants የሚለውን ስንመለከት they have two major systems, have two major systems, these are the shoot system and the root system. The shoot system and the root system የሚባሉ ሁለት ሜጀር ሲስተሞች አሉት። ሹት ሲስተም ምንድን ነው የሚለውን እንመልከት። እንግዲህ ዘሹት ሲስተም ስንል ምን ማለት ነው? ዘሹት ሲስተም የምንለው የትኛውን ውጫዊ የእጽዋት ክፍል ነው የሚለውን ስንመለከት ዘሹት ሲስተም ስንል እንግዲህ ኢት ኢንክሉድስ plant parts usually found above the ground, include plant parts usually found above the ground. እንግዲህ the shoot system ስንል let's say this is the ground, ከዚህ በላይ ያለው የእጽዋቱ ክፍል this is known as the shoot system እንለዋለን። ስለዚህ ሹት ሲስተም ምን ያካታል ማለት ነው? ግንድን፣ ቅርንጫፍን፣ ቅጠልን፣ አበባን፣ ፍሬን፣ በድን፣ ፍሩትን እና የመሳሰሉትን
ያካታል ማለት ነው። the shoot system it includes the stem, the floors, branches ቅርንጫፎቹን፣ leaves ቅጠሎቹን፣ buds እንቡጦቹን፣ fruits እና የመሳሰሉትን ያካታል ማለት ነው። ስለዚህ ይሄ በሙሉ ምን ይባላል? ዘ ሹት ሲስተም ይባላል። ዘ ሹት ሲስተም ኢን ዘ ኢንተርናል ስትራክቸር ኢን ዘ ኢንተርናል ምንድነው? ሶሪ ኢን ዘ ኤክስተርናል ኢን ዘ ኤክስተርናል structure of plants. In the external structure of plants ግንዱን፣ አበባውን፣ ቅርንጫፉን፣ ቅጠሉን፣ እንቡጡን፣ ፍሬውን በሙሉ ከመሬት በላይ ያለው የእጽዋት ወይም ደግሞ የዛፎች የአካል ክፍል ዘ ሹት ሲስተም እንለዋለን። ዘ ሹት ሲስተም እንለዋለን። ሁለተኛው ዘሩት ሲስተም ነው። ዘሩት ሲስተም ኢት ጀስት ዘ ኦፖዚት ኦፍ ዘ ሹት ሲስተም። የሹት ሲስተም ተቃራኒ ዘሩት ሲስተም ይባላል። ያ ማለት ከመሬት በታች ያለው የእጽዋት ክፍል ዘሩት ሲስተም ይባላል። ኢዝ ዘ ፓርትስ ኦፍ ኤ ፕላንት usually found and grows downwards into the ground ወደ ታች ወደ መሬት የሚያድገው ይቅርታ የእጽዋት የአካል ክፍል ዘሩት ሲስተም ይባላል። እንግዲህ እዚህ ጋር እንደምትመለከቱት ከዚህ ይሄ this is the ground and this part is known as ዘሩት ሲስተም ይባላል። ስለዚህ የዛፉን የታችኛውን ክፍል በዋናነት ስር የምንለውን ዛፉን ቀጥ ብሎ እንዲቆም ከመሬት ጋር ጣብቆ የሚይዘውና ዛፉ ከመሬት ማዕድናትን፣ ውሃንና የመሳሰሉ ምግብ ለማዘጋጀት አስፈላጊ ለእጽዋቱ ሕይወት አስፈላጊ የሆኑ ነገሮችን አብዞርብ ለማድረግ የሚጠቀምበት የአካል ክፍሉ ዘሩት ሲስተም ይባላል ማለት ነው። ዘሩት ሲስተም ይሄ የሩት ሲስተሙ ዋና ፋንክሽን ብዙ ጊዜ እንዳልኩት እጽዋቱ ከመሬቱ ጋር እንዲጣበቅ ያደርጋል ወይም ደግሞ እንዲያያዝ ያደርጋል። ሁለተኛ ደግሞ it involves absorption of water and minerals. The function of the root system, is one to attach the plants to the ground ከመሬቱ ጋር አታች አድርጎ እንዲይዝ ያገለግላል። ሁለተኛ አዘር ፋንክሽን ኦፍ ዘ ሩት ሲስተም ወይም ደግሞ የዛፎች ስር የምንለው የአካል ክፍል ከመሬት በታች ያለው የአካል ክፍል ሁለተኛ አገልግሎቱ ቱ አብዞርብ water and minerals which are very important for the growth of the plant. ለእጽዋቱ እድገት አስፈላጊ የሆኑ ማዕድናትን እና ውሃን አብዞርቭ ለማድረግ ያገለግላል ማለት ነው። እንግዲህ ይሄ ዘሩት ሲስተም የምንለው የሚከተሉትን ያካትታል። ዘሩት ሲስተም of plants
ኢንክሉድ ይሄ ዋናውን ፕራይሜሪ ወይም ታፕ ሩት የምንለውን ያካታል። ታፕ ሩት ያ ማለት ሜይን ሩት ማለት ነው። ሜይን ሩት አሁን እዚህ ጋር እንደምትመለከቱት እንግዲህ ይሄ ነው አይደለ? ስሩ ከዚህ ጀምሮ ያለው ስሩ ነው። ይሄ ዋናው ዚስ ኢዝ ኮልድ ዘ ታፕ ሩት ይባላል። ዘ ታፕ ሩት። ስለዚህ ሩት ሲስተም አንደኛ ዋናውን ስር ይዛል። ዋናው ስር ማለት በቀጥታ ከግንዱ ጋር የተገናኘው ስር ማለት ነው። ብራንች ሩትስ ወይም ላተራል ሩትስ እንላቸዋለን። ላተራል ኦር ብራንች ሩትስ ያ ማለት ሌሰይ እንግዲህ ይሄ ዛፉ ቢሆን ን እንደዚህ ያድጋል ስሩ። ይሄ ታፕ ሩት ይባላል። ይሄኛው ታፕ ሩት ወይም ሜን ሩት። እዚህ ላይ የሚያድጉ የስር ክፍሎች ደግሞ እነዚህ ምን ይባላሉ? ብራንች ወይም ላተራል ሩትስ ይባላሉ። ስለዚህ ሁለተኛው በስር ውስጥ ወይም ደግሞ ስር የምንላቸው እነዚህን ያካተ ዋናው ስር አለ። ን ከዋናው ላይ የሚገነጠሉ ብራንቾች አሉ። እንዲሁም ምንድነው ሄር የምንላቸው አሉ። እነዚህ እንደ ቀጫጭን የሆኑ ሄር ሩትስ የምንላቸው እንግዲህ እነዚህ ከብራንቹ ላይ ደግሞ እየተገነጠሉ የሚሄደዋል። ለምሳሌ ለምሳሌ አሁን ሌሳይ ከዚህ ደግሞ እንደዚህ የሚሄድ ቢኖር እና ከዚህ የሚበቅሉ ሌሎች ቀጫጭን ቢኖሩ እነዚህ ቀጫጭኖቹ ምን ይባላሉ ማለት ነው? ሄር ሩት ይባላሉ። እንዲሁም ሩት ኬፕ የሚባሉ ክፍሎች አሉት ማለት ነው። ሩት ኬፕ ማለት እንግዲህ ይሄ የመጨረሻው የስሩ ክፍል ሩት ኬፕ ይባላል። ስለዚህ ስር ስንል እንግዲህ ስር ራሱ ቅርንጫፍ አለው ማለት ነው። የራሱን የቻለ ብራንች አለው። ዋና ስር አለ። ን ከሱ ላይ የሚገነጠሉ ላተራል ወይም ብራንች ሩቶች አሉ። ሄር ሩቶች የምንላቸው አሉ። ሩት ኬፕ የምንላቸው ያካታል ማለት ነው። ስለዚህ የእጽዋቱን ኤክስተርናል ፋክተር ስንመለከት ከመሬት በላይና ከመሬት በታች ያለው የእጽዋት ውጫዊ አካል ክፍል ወይም ደግሞ ዘሹት ሲስተም እና ዘሩት ሲስተም ብለን በሁለት እንከፍለዋለን ማለት ነው። ዘሹት ሲስተም ፓርት ኦፍ ዘ ፕላንት አበቭ ግራውንድ ኤንድ ዘሩት ሲስተም ፓርት ኦፍ ዘ ፕላንት ፋውንድ ቢሎው ዘ ግራውንድ ዳት ግሮስ ዳውንዋርድ ኤንድ ፋውንድ አንደር ዘ ግራውንድ ወደታች የሚያድግና ከመሬት በታች የሚገኘው የእጽዋት ክፍል ሩት ሲስተም ይባላል። የሩት ሲስተም በዋናነት ሁለት አገልግሎት አለው። አንደኛ ዛፉን ከመሬት ጋር ጣብቆ ለመያዝ፣ ሁለተኛ ደግሞ ለእጽዋቱ ወይም ለዛፉ ለፕላንቱ የሚያስፈልጉ ወተር ኤንድ ሚኒራሎችን አብዞርቭ ለማድረግ ነው። ሁለተኛ እንግዲህ ከእጽዋት በተለይ ይሄ ሹት ሲስተም ከምንለው የእጽዋት የአካል ክፍል የምናገኘው ቅጠልን ነው። ቅጠል እንመልከት። ሊፍ ኦፍ ፕላንትስ እንግዲህ ሊፍ ኦፍ ፕላንትስ ኢት ኢዝ ፓርት ኦፍ ዘ ሹት ሲስተም ሹት ሲስተም የምንለው ውስጥ የሚገኝ ነው። ስለዚህ ቅጠል ከላይ እንዳየነው ኢትስ ፓርት ኦፍ ዘ ሹት ሲስተም ከመሬት በላይ ከሚገኘው የዛፍ የአካል ክፍሎች ውስጥ የሚመደብ ነው። ቅጠል ራሱ ምንድን ነው የሚለውን ስንመለከት ሊፍ ኢዝ ዘ ብሮድ ፍላትንድ and green parts of the plants
እንግዲህ እዚህ ጋር እንደምትመለከቱት ይህ አረንጓዴው የሆነው የዛፎች የአካል ክፍል ቅጠል ወይም ደግሞ ሊቭ እንለዋለን ማለት ነው። ሊፍ እንለዋለን። ሊፍ ስንል ሰፊ የሆነ ጠፍጣፋ እና ግሪን የሆነ የእጽዋቶች የአካል ክፍል ነው። ዋና ስራው ምንድን ነው የሚለውን ስንመለከት the main function of leaf the main function of leaf is food making food ነው making food for green plants እንግዲህ ከዚህ ቀደም እንዳየነው ፕላንትስ they are producers ናቸው ብለናል። ፕሮዲውሰርስ ናቸው። አውቶትሮፕስ ናቸው። አውቶትሮፕስ ናቸው ማለት ፕሮዲውሰርስ ናቸው ወይም ደግሞ ሰልፍ ፊዲንግ ናቸው። ሰልፍ ፊዲንግ ናቸው። ራሳቸውን የሚመግቡ ምግባቸውን የሚያዘጋጁ ፍጥረታት ወይም ደግሞ ህይወት ያላቸው ነገሮች ናቸው። ስለዚህ ምግባቸውን የሚያዘጋጁት በቅጠላቸው ነው። ቅጠል ነው ማለት ነው። እንግዲህ እጽዋት ምግባቸውን እንዲያዘጋጁ ወይም እጽዋቶችን ሰልፍ ፊዲንግ ወይም ሰልፍ ፊደርስ ወይም ደግሞ አውቶትሮፍስ ወይም ደግሞ ፕሮዲውሰርስ ናቸው እንድንላቸው የሚያደርገን ማለት ነው። ስለዚህ ከመሬት በላይ ከሚገኙ የእጽዋት የአካል ክፍል አንደኛው ቅጠል ነው ማለት ነው። ቅጠል እንግዲህ ክፍሎች አሉት። ሌታሲ ስትራክቸር ኦፍ ሊፍ ዛት ኢዝ ኤክስተርናል ስትራክቸር ውጫዊ መዋቅሩ ምን ይመስላል የሚለውን እንመልከት። ኤክስተርናሊ እንግዲህ ከውጭ ሲታይ ቅጠል የሚከተሉት ክፍሎች አሉት። ኤክስተርናሊ plant's leaf has the following typical structures. The following typical structures የሚከተሉት ቲፒካል ስትራክቸሮች አሉት። አንደኛ ፔቲዮል ወይም ደግሞ ሊፍ ስታርክ ይባላል። ጆይን ዘ ሊፍ ዊዝ ዘ ስቲም ሊፍ ዊዝ ዘ ስቲም ልሰይ እዚህ ጋር እያየን እንሂድ። ፔቲዮል ማለት እንግዲህ ፔቲዮል የምንለው ይሄኛው ማለት ነው። ልሰይ ዚስ ኢዝ ዘ ሊፍ እንደ አጠቃላይ ቅጠሉ ነው። እንግዲህ ይሄ ቅጠሉን ከስቲሙ ጋር ወይም ከግንዱ ጋር የሚያገናኘው የቅጠል ውጫዊ ክፍል ፔቲዮል ይባላል። ዚስ ኢዝ ዋት ፔቲዮል ሚን ፔቲዮል። ሁለተኛው ዘ ሰከንድ ዋን ኢዝ ላሚና ወይም ደግሞ ብለድ ነው። ላሚና ኦር ብሌድ። ላሚና ወይም ብሌድ ምንድነው? ኢት ኢዝ ዘ ብሮደስት ፓርት፣ ሰፊው የቅጠል ክፍል ላሚና ወይም ብሌድ ይባላል። ዘ ብሮደስት ፓርት እንግዲህ እንደምትመለከቱት ይሄ እንዳጠቃላይ ማለት ነው። ይሄ እንዳጠቃላይ ዚስ ብሮደስት ፓርት ኢዝ ኖውናስ ሊፍ ብሌድ ይባላል ወይም ደግሞ ላሚና ይባላል። ስለዚህ ሁለተኛው ኤክስተርናል ፓርት ኦፍ ሊፍ ላሚና ወይም ብሌድ ነው። ሶስተኛው ሚድሪብ ነው።
ሚድሪብ ሚድሪብ ምንድን ነው? ሊፍ ቦርደር ነው፣ ጠርዙ ማለት ነው። ሊፍ ቦርደር ሊፍ ቦርደር ያ ማለት ለሴዚ ሰዋል ማለት ነው። እንግዲህ እዚጋ እንደምትመለከቱት ይሄ ከፔቲዮሉ የሚቀጥለው እና ይሄ የቅጠሉ ጠርዝ ዚስ ፓርት ኢዝ ኖውን አስ ሚድሪቭ ይባላል። ሚድሪቭ። ስለዚህ ሚድሪቭ ሊፍ ብሌድ የምንለውን ሰፊውን የቅጠል ክፍል ከፔቲዮል ወይም ደግሞ ቅጠሉን ከስቲሙ ጋር ከሚያገናኘው ጋር የተያያዘና ቅጠሉ ውስጠኛ ክፍል ላይ የሚገኘው ማለት ነው። ስለዚህ ሶስተኛው ሚድሪቭ ነው። አራተኛው ቬን ነው። ቬን ማለት እንግዲህ ከሚድሪቭ እየተነሱ ወደ ቅጠሉ ጠርዝ የሚሄዱ ትናንሽ ቲዩቦች ናቸው። የነዚህ ቬን አገልግሎት ምንድን ነው? ትራንስፖርት ወተር ኤንድ ፉድ ቱ ዘ ፓርትስ። ይሄ ማለት እነዚህ ቬን የምንላቸው እነዚህኞቹ ናቸው። እዚህ ጋር እንደምትመለከቱት ትንሽ ጎላ ላርገውና ዙም ላርገውና ላሳያችሁ። ሶሪ ዙም ላርገውና ላሳያችሁ። እንግዲህ ፔቲዮል ያልነው ይሄ ነው። ዚስ ኮልድ ፔቲዮል። ከዛ ከፔቲዮሉ ቀጥሎ ወደ ውስጥ የሚሄደው ይሄ የቅጠሉ ጠርዝ ሚድሪቭ ይባላል። ሚድሪቭ። ከሚድሪቭ ተነስታ የምትሄደዋ ይችኛዋ ቀጭኗ ፓርት ቬን ትባላለች። ይሄ ውሃና ምግብ ለቅጠሉ የተለያዩ ክፍሎች የሚያስተላልፍ ነው ማለት ነው። ስለዚህ አራተኛው ቬን ነው። ቬን ከሚድሪቭ ተነስቶ ወደ ቅጠሉ የሚዘረጋ ቀጭን ቱቦ መሳይ ነገር ሲሆን እንግዲህ ለቅጠሉ ውሃና ምግብ የሚተላለፈው በዚህኛው የቅጠሉ ክፍል ነው ማለት ቬን ብለን በምንጠራው የቅጠል ክፍል ነው። አምስተኛው ፊፍዝ ዋን ኢዝ ቤዝ ነው። ቤዝ የምንለው ምንድን ነው? እንግዲህ ከፒቲዮሉ ከፍሎ ቅጠሉ የሚጀምርበት ያለው የቅጠሉ ክፍል ቤዝ ይባላል። ያ ማለት ዚስ ፓርት ማለት ነው። ዚስ ፓርት ኢዝ ኖውን አስ ቤዝ። ስለዚህ በሚድሪቭ እና በፒቲዮሉ መካከል ይሄ እንዳለ ሚድሪቭ ይባላል ብለናል አይደል? ይኸኛው እንዳለ ይቅርታ፣ ሊፍ ብሌድ ወይም ላሚና ይባላል። ላሚናው የሚጀምረው ይሄ ሰፊው የቅጠሉ ክፍል የሚጀምርበት የፒቲዮሉ መጨረሻና የሚድሪቭ መጀመሪያ ምን ይባላል? ቤዝ ይባላል። ቤዝ። ስለዚህ ቤዝ ማለት ኢንድ ኦፍ ፔቲዮል ኤንድ ቢጊኒንግ ኦፍ ሚድሪቭ ነው። ቢጊኒንግ ኦፍ ሚድሪቭ ያ ማለት ይሄ ፔቲዮል የምንለው የሚያበቃበት እና ሚድሪቭ የምንለው ይሄኛው ፓርት የሚጀምርበት ዚስ ፓርት ኢዝ ኖውን አስ ቤዝ ይባላል። የመጨረሻውና ስድስተኛው የቅጠሉ ውጫዊ ክፍል ቲፕስ ወይም አፔክስ ነው። ቲፕስ ኦር አፔክስ። ቲፕ ወይም አፔክስ የምንለው እንግዲህ ጫፉ ማለት ነው። እንግዲህ ስሉ ላይ እንደምትመለከቱት ዚስ ፓርት ኦፍ ኤ ሊፍ ኢዝ ኖን አስ አፔክስ። ዘ ኢንድ ኦፍ ኤ ሊፍ ኢንድ ፖይንት ኦፍ ኤ ሊፍ የቅጠሉ የመጨረሻ ፖይንት ቲፕ ወይም አፔክስ ይባላል። ስለዚህ ይሄ ኤክስተርናል ነው።
ከውጭ ስንመለከተው አንድ ቅጠል ምን ምን ክፍሎች አሉት ስንል ፔቲዮል አለው፣ ቤዝ አለው፣ ቬል አለው፣ ሚድሪቭ አለው፣ ኦፍኮርስ ማርጅንም አለው። ማርጅን ማለት እንግዲህ ጠርዙ ማለት ነው። ዚስ ዋን ኢዝ ኮልድ ማርጅን። ይሄኛው ጠርዝ ማርጅን ይባላል። ሰፊው እንዳጠቃላይ ደግሞ ሊፍ ብሌድ ወይም ላሚና ይባላል። የመጨረሻዋ ጫፍ ዚስ ፓርት ደግሞ ያ ማለት ይሄ ሚድሪቭ የምንለው የሚያበቃበት ይሄኛው የሚያበቃበት ዚስ ፖይንት አፒክስ ይባላል። እነዚህ እንግዲህ ቅጠል ከውጭ ስንመለከተው ምን ይመስላል የሚለውን ያሳዩልናል። ኢንተርናልስ ምን ይመስላል የሚለውን እንመልከት። ኢንተርናል ስትራክቸር ኦፍ ሊፍ ኢንተርናል ስትራክቸር ኦፍ ሊፍ ኢንተርናል ስትራክቸር ኦፍ ሊፍ ቅጠል ከውስጥ ሲታይ ምን ይመስላል የሚለውን እንመልከት። እንግዲህ ኢንተርናል ስትራክቸሩን ስንመለከት ኢንተርናሊ ሊፍ ሃዝ ቱ ሜይን ኮምፖነንትስ፣ ሁለት ኮምፖነንቶች አሉት። ኢንተርናሊ ሊፍ ሃዝ two main components. እነዚህ ምንድን ናቸው? አውተር ሌየር እና ኢነር ሌየር ናቸው። አውተር ሌየር ኤንድ ኢነር ሌየር። አውተር ሌየር ምንድን ነው? ኢነር ሌየር የሚለውን እንመልከት። ዋን outer layer ዘአውተር ሌየር የሚለውን ስንመለከት እንግዲህ ዘአውተር ሌየር ስንል የቅጠሉ ቆዳ ማለት ነው። ይሄ ከላይ የሚታየው ማለት ነው። እንግዲህ ቅጠልን ኢንተርናሊ ስንመለከተው በማይክሮስኮፕ የሚኖረው ስትራክቸር እዚህ ጋር እንደምትመለከቱት አይነት ነው። ይህንን ይመስላል እንግዲህ ኢንተርናሊ በማይክሮስኮፕ ሲታይ። ስለዚህ ከላይ ያለው ዚስ ፓርት ኢዝ ኖን አስ፣ ከታችም ከላይም ያለው ምን ይባላል? አውተር ሌየር ይባላል። አውተር ሌየር በሌላ አባባል አውተር ሌየር ማለት ስኪን ኦፍ ሊፍ ማለት ነው። ስኪን ኦፍ ሊፍ የቅጠሉ የላይኛው ቆዳው ክፍል ወይም ደግሞ የሚታየው ክፍል አረንጓዴው የሚታየው ክፍል አውተር ሌየር ይባላል። አውተር ሌየሩ በሌላ አባባል ምን ይባላል? ኢፒደርሚስ ይባላል። ኢፒደርሚስ ማለት የቅጠሉ ቆዳው እንደማለት ነው። ኦልሶ ኖን አስ ኢፒደርሚስ ይባላል። ኢፒደርሚስ የምንለው እንግዲህ ኢት ኢዝ ዘ ታይት ፓክድ ሴል ኦፍ ሊፍ ኢፒደርሚክስ it is tight packed cell packed cell and አውተር ሌየሩ አፐር አውተር ሌየር እና ኢነር ወይም ደግሞ ሎር አውተር ሌየር ብለን እንከፍለዋለን። can be upper outer layer and lower outer layer። እንግዲህ አውተር እና ሎ ምነው አፐር እና ሎወር ብለን ስንከፍለው እንግዲህ ግር እንዳይላቸው አሁን ለምሳሌ ይሄ ነው የሚታየን ፊት ለፊቱ የዛኛው ግልባጭ አንደኛው ክፍል ይሆናል ማለት ነው። ይሄኛውና ይሄ የምትመለከቱት እና የዛኛው ፌስ ማለት ነው። ይሄኛው ሌሳይ አፐር ቢሆን ከላይ የዛኛው ግልባጭ ጀርባው
ይሄ ፍሮንት ማለት ነው በሌላ አባባል ፍሮንት ኤንድ ዚስ ዋን ኢዝ ዘ ባክ። ከጀርባ ያለው የቅጠሉ ክፍል ሎር አውተር ሌየር ወይም ደግሞ ኢፒደርሚስ ይባላል። ኢፒደርሚስ ሶሪ ስፔሊንጉን ላስተካክለው። ኢፒደርሚስ ማለት ቆዳ እንደማለት ነው። የቅጠሉ ቆዳው ክፍል ወይም ደግሞ የሚታየው ክፍል የአረንጓዴው ክፍል አውተር ሌየር ይባላል። አውተር ሌየር ይባላል። እንግዲህ አውተር ሌየሩ በዋናነት ምንድነው አገልግሎቱ ካል የቅጠሉ ዋናው ክፍል እንደማለት ነው። ይሄ የሚታየው ዋናው ክፍል ዘስቶማታ ወይም ደግሞ አዜ ሊትል ማውዝ አዜ ሊትል ኖዝ የሚያገለግለው ይሄ ካርበን ዳይኦክሳይድ ሪሊዝ ምንድነው ኦክሲጅን ሪሊዝ ካርበን ዳይኦክሳይድ ኢንቴክ የሚደረግበትና ወተር ሎዝ የሚደረግበት ክፍል ማለት ነው። አውተር ሌየር ኢዝ ፓርት ኦፍ a leaf where oxygen release carbon dioxide intake and water loss ውሃ በትራንስፓይሬሽን አማካኝነት የሚወጣበት ካርበን ዳይኦክሳይድ እንግዲህ እንደ አፍንጫ የሚስቡበት ኦክሲጅን የሚያስወጡበት የእጽዋት ቅጠል ክፍል አውተር ሌየር ወይም ደግሞ ኢፒደርሚስ እንለዋለን። ሁለተኛው ዘ ሰከንድ ኢነር ሌየር ነው። ኢነር ሌየር ኢዝ ኦልሶ ኮልድ ዘ ሚድል ሌየር ይባላል። ዘ ሚድል ሌየር እንግዲህ ስንል ዚስ ዋን ኢዝ ዘ አፐር ሌየር። ይሄኛው ሌትስ ሴይ ይሄኛው ምን ይሆናል? አፐር ኤንድ ዚስ ዋን ኢዝ ሎወር። ይሄ በሁለቱ መካከል ያለው ሚድል ሌየር ይባላል። የመካከለኛው የቅጠል ክፍል ማለት ነው። ስለዚህ ሁለተኛው ኢነር ሌየር ወይም ደግሞ ሚድል ሌየር ይባላል። ሚድል ሌየር በሌላ አባባል ዘ ሜሶፋይል ይባላል። ኦልሶ ኖን አስ ዘ ሜሶፋይል ይባላል። ሜሶ ማለት ሚድል ማለት ነው። ፋይል ማለት ሌየር ማለት ነው። ስለዚህ ኢነር ሌየር ወይም ሚድል ሌየር በሌላ አባባል ሜሶ ፋይል ብለን እንጠራዋለን። ኢትስ ፋውንድ ኢን ቢትዊን ዘ አፐር ኤንድ ሎወር ኢፒደርሚስ ኦፍ ኤ ሊፍ። በአፐርና በሎወር ኢፒደርሚስ መካከል ይገኛል። ፋውንድ ኢን ቢትዊን upper and lower epidermis በአፐር እና ሎወር ኢፒደርሚስ መካከል የሚገኘው ውስጣዊው የቅጠል ክፍል ሜሶፋይል ወይም ኢነር ሌየር ወይም ሚድል ሌየር ኦፍ ኤሊፍ እንለዋለን። ይሄ የቅጠል ክፍል directly or indirectly it involved in photosynthesis. ያ ማለት እጽዋት ምግብ በሚያዘጋጁበት ሂደት ላይ ኢንቮልቭ ያደርጋል። አጌን ኢነር ሌየሩ እንደገና ሁለት ክፍሎች አሉት። it has two regions ወይም ፓርትስ ሪጅንስ ኦር
ፓርትስ እነዚህ ምንድን ናቸው? ፓሊሳድ ሜሶፋይል እና ስፖንጂ ሜሶፋይል ናቸው። ወይም ደግሞ ፓሊሳድ ኢነር ሌየር እና ስፖንጂ ኢነር ሌየር። ፓሊሳድ ሜሶፋይል ኤንድ ስፖንጂ ሜሶፋይል ናቸው። ፓሊሳድ ምንድን ነው? ፓሊሳድ ሜሶፋይል ወይም ፓሊሳድ ኢነር ሌየር ወይም ሚድል ሌየር የምንለው ምንድን ነው የሚለውን እንመልከት። ዋን ዘ ፓሊሳድ ሜሶፋይል ዘ ፓሊሳድ ሜሶፋይል ፓሊሳድ ሜሶፋይል የምንለው ወደ አፐር ሌየሩ የተጠጋው የቅጠል ክፍል ነው። ኤሴል ክሎዝ ቱ the upper surface of a leaf እንግዲህ እንደምትመለከቱት this is the upper layer ወደ አፐር ሌየሩ የተጠጋው this part is known as ፓሊሳድ ይባላል። ፓሊሳድ። ስለዚህ ፓሊሳድ የምንለው ፓሊሳድ ሜሶፋይል የምንለው ወደ አፐር ሰርፌስ ወይም ደግሞ አፐር ፓርት ኦፍ ሊፍ ወይም አፐር ኢፒደርሚስ የቀረበው ውስጣዊ የቅጠል ክፍል ፓሊሳድ ሜሶፋይል ይባላል። ፓሊሳድ ሜሶፋይል። ይሄ ክፍል በዋናነት አገልግሎቱ ምንድን ነው ካል ዲፊዥን ኦፍ ካርቦን ዳይኦክሳይድ ኤንድ ሙቭመንት ኦፍ ሃይድሮጅን ምንድን ነው ወተር የሚከናወንበት ፓርት ነው። ኢዝ ዘ ፓርት ኦፍ ኤ ሊፍ ዌር diffusion of carbon dioxide and movement of water takes place. ካርቦን ዳይኦክሳይድ ዲፊውዝ የሚደረግበት እና ውሃ ሙቭ የሚያደርግበት ይሄ ውሃ ሰርኩሌት የሚያደርግበት ውስጣዊው የቅጠል ክፍል ፓሊሳድ ሜሶፋይል ይባላል። ፓሊሳድ ሜሶፋይል። ሁለተኛው ዘ ሰከንድ ዋን ኢዝ ስፖንጂ ሜሶፋይል ነው። ስፖንጂ ሜሶፋይል። ስፖንጂ የምንለው የትኛውን ነው? ቢሎው ዘ ፓሊሳድ ኤንድ ቬሪ ክሎዝ ቱ ዘ ሎወር ኢፒደርሚስ የሚገኘው የቅጠል ክፍል ነው። ፋውንድ below the palisade mesophile and close to the lower epidermis this part ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት the palisade የምንለው ይሄ ነው። this part the upper is this one is the palisade and this one is the lower epidermis። በእነዚህ ሁለቱ መካከል ያለው በፓሊሳድ እና በሎወር ኢፒደርሚስ መካከል ያለው ኢንተርናል ስትራክቸር ኦፍ ኤ ሊፍ ስፖንጂ ሜሶፋይል ይባላል። ስፖንጂ ሜሶፋይል። ይሄ ስፖንጂ ሜሶፋይል እንግዲህ ይሄ ክሎሮፕላስት ግሪን ፒግመንት የፀሐይን ሙቀት እንግዲህ ፕላንትስ ምግባቸውን ለማዘጋጀት የፀሐይ ብርሃን ያስፈልጋቸዋል። የፀሐይን ብርሃን አብዞርቭ የሚያደርጉበት ወይም ደግሞ የሚመጡበት የቅጠል ክፍል ዘ ስፖንጂ ሜሶፋይል ይባላል። ዘ ስፖንጂ ሜሶፋይል። ስለዚህ ዘ ስፖንጂ ሜሶፋይል consists of
ክሎሮፕላስት that absorbs sunlight የፀሐይ ብርሃን አብዞርቭ የሚያደርገው የቅጠል ክፍል ነው ማለት ነው። ስለዚህ ቅጠል ውጫዊ እና ውስጣዊ ክፍሎች አሉት ማለት ነው። እንግዲህ ቅጠልን በማይክሮስኮፕ ስንመለከተው ኢንተርናሊ ይህንን የሚመስል ሆኖ እናገኘዋለን ማለት ነው። ዚስ ኢዝ ዘ ኢንተርናል ስትራክቸር ኦፍ ኤሊፍ። ክሎሮፕላስት አለው፣ ቫኪዩልስ አለው፣ ኒኩለስ አለው፣ ሴሎል አለው፣ ሳይቶፕላዝም አለው፣ ጋርድ ሴል፣ ስቶማታ የሚባሉ የተለያዩ ክፍሎች አሉት ማለት ነው። ስለዚህ ቅጠል በውጩ እንደምንመለከተው ብቻ አይደለም። ያው በአይን ልናየው አንችልም። ውስጣዊ መዋቅሩን ማየት የምንችለው በማይክሮስኮፕ ነው። ስለዚህ በማይክሮስኮፕ ሲታይ የተለያየ ክፍል ወይም ደግሞ የተለያየ ሌየር አለው ማለት ነው። ዘ ኔክስት ዋን ኢዝ ኢንተርናል ስትራክቸር ኦፍ ስቲም ነው። እንግዲህ ቅጠልን አይተናል። ከምንድነው ሹት ሲስተም ከሚባሉት የእጽዋት የአካል ክፍል ወይም ከመሬት በላይ ከሚገኙት የእጽዋት የአካል ክፍል ቅጠልን ተመልክተናል። የሚቀጥለው ስቲም ነው፣ ግንድ። የግንድ ስትራክቸር ምን ይመስላል የሚለውን እንመለከታለን። የግንድ ስትራክቸር፣ የግንድ ጠቀሜታ ምንድን ነው፣ እያንዳንዳቸው ክፍሎቹ ምን ምን አገልግሎት አላቸው የሚለውን በሚቀጥለው ክፍል በክፍል 3 እንመለከታለን። የዛሬውን በዚህ እናበቃለን። በቀጣይ እስከምንገናኝ ሰላም ቆዩ።